ወይ ቀልድ ባይዜ መህዲ መጥቷል እና ኢማም መህዲ ቼክ አድርጉት። ኢማም መህዲ በሉና ዩቲዩብ ላይ ሰርች አድርጉት። እኔ ነኝ መጥቻለሁ ብሏል። እና ኢማም መህዲ ሲመጣ እንግዲህ እሱን ነው የሚከተሉት። አሁን የመጨረሻው እንትን ነው ማለት ነው። ሙስሊሞቹ እኔ ነኝ እያለ በብዙ ተከታዮች አፍርቷል። ገንዘባችሁን ንብረታችሁን ለማዋጣት ለእኔ ቃል እንድገቡ ብሎ ብዙ ተከታዮች እያፈራ ነው። እሱ አይደለም መህዲ አይደለም። አይ ነው አይደለም። ሰሚት ቆይ አንዴ ልጨርስና ትቀጥያለሽ። አይደለም ማለት ትችያለሽ፣ መፍትሽ ነው። ሰውየው ግን እኔ ነኝ እያለ አይደለም። ወርልድ ዋን ኦርደር የሚባለው ሃይማኖት ነው የመጣው። የክርስቲያንም ሁሉንም በአንድ ላይ የሚጨምቅ እሱ ነው እንጂ ማህዲ ራሱ የማይናገርም እሱ ማህዲ አይደለም። ሺያ ነው። የክርስቲያንም የሁሉንም ሃይማኖት አንድ ላይ አድርጎ ምናልባት ተልኮ ሊኖረው ይችላል፣ ወይ ደግሞ ውሸተኛ የሚባለው። ሰሚት ቆይ ተረጋጊ። አንድ ቪዲዮን አሳይሻለሁ። በቃ እሺ። ኢማም መህዲ እኔ ነኝ ብሎ መጥቷል። ሰሞኑን መነጋገሪያም ነው እንደው። ስለዚህ እሱ ከመጣ ደግሞ ካባ የሚያፈርሰውም ግዴታ መምጣት አለበት፣ ወዲያው ስለሚከሰት ማለት ነው። ያ ሰው አንተ ነህ ወይ ግጥጥሞሽ? አንተ ቆይ ለምንድን ነው እውቀት ማታነበው? ታጋጫለህ ቀኝና ግራውን። ትክክል አይደለም እሱ። በደንብ አዳምጠው። ሰውየውን እኔ ከ3 ዓመት በፊት ነው የምከተለው። ስለዚህ እሱ አይደለም ኢማም መህዲ። ይሄ አሁን ያለው አይደለም። ማስረጃሽ ምንድን ነው? አሁን በቅርብ ያወጣውን እሱ የሚናገረው ነው። ወቅ እንትን ከኢየሱስ ነው የላከኝ። እንደገና ከአባ የሚገኘው ምን የሚባለው ተራራ ላይ ነው። እንደገና ረመዳን በዲሴምበር 25 ነው እያለ የራሱን ሃይማኖት እየፈጠረ ነው ሰው። ተረጋጊ። ካዳ ኢማም መህዲ ነኝ አለ እሱ ይበላ። ማንም ማለት ይችላል እኮ የፈለገውን። አንተም ይሄው ፍሪ ነው ወርነር እኮ። ስሜታዊ አትሁኝ። እንዳለ ዘሆል ሙስሊሞች ስህተት ውስጥ ናችሁ። እንደዛ የለም። ተረጋጊ ፕሊዝ። በመረጃ ብናወራ ለእኔ ትንሽ ደቂቃ ስጠኝና ልውጣ። እኔ ቢካዝ እየሄድኩ ነኝ። ሌላ እንትን ስላልኩ ትንሽ ደቂቃ ስጠኝና ላናግርህና የምጠይቅህ ነገርም ስላለ ሌላ ቦታ ደግሞ ያንተን ይሄው አንተ እንትን ላይ ስክሪን ላይ ካጠገብ ያለ የእፎይም ፒክቸር ያንተን ፒክቸር የያዘው ሰውዬ እዛ ላይ ኮሜንቱን ጽፌልሃለሁ። ቢካዝ ያንተን ቪዲዮ አይቼ እዛ ላይ በጣም 3 ሂስትሪ የተለያየ ቦታ የተፈጠረውን አንድ ላይ ጋይተህ እኔ እንዴት እንዳነበብክ እንዴት እንደምትረዳው ሁሉ ግራ ገባኝ። ለመጀመሪያ ጊዜ ክርስቲያን እንትን የለም። እሺ የትኛው መካ አንድ እንትን ጧይፍ ነው ያለው እንጂ ክርስቲያን እንትን የለም። መዲና ላይ የለም። አንድ ክርስቲያኖች ያሉት ወደ ኢጣሊያን አካባቢ ነው። አንተ የምሩክን ጦርነትና የዛ ጁሽ መዲና ያሉትን አንድ ላይ የተለያየ ሪዝኑም የተለያየ ጊዜውም የተለያየ አንድ ላይ ጨምቀህ። ሁለተኛ ደግሞ ሌላ ነገር አዳምጠኝ። የምታነብ ከሆነ ሰሚት ተረጋጊና ይሄ ቪዲዮ ላይ እንደዚህ 3 የተጋጩ ታሪኮችን አንድ አድርጋ አውጥተሃል። ይሄንኛው እንደዚህ የሚል መረጃውን አቅርቢልን እና የተጋጨውን እስኪ ተጋጨ ሜቢ ሶሪ ማለት እችላለሁ የተጋጨ ታሪኮችን ካወራው። ያ በቃ እኔ ለመሰለክ አንተ መጀመሪያ እንደዛ ስትሳደብ እኔ ከሰው ጋር ብዙ ማውራትም ስለማልችል ጸሎት አድርጌበት ነው ሰውየው እንትን የምለው። ሳስበው ሳዳምጥ ቪዲዮ ላንተ ብዬ ነው ቲክቶክ የከፈትኩት። በነገራችን ላይ ማስረጃውን ቲክቶክ የለኝም በፊት ላንተ ብዬ ነው የከፈትኩት አንተ ለማዳመጥ። ቪዲዮህን ሳይ ኢንፎርሜሽን የለህም፣ በቂ ኢንፎርሜሽን በቂ እውቀት የለህም። ሀሳቤን አነሳው ሰሚት አሁን እኮ ይኸውልሽ ምን ቪዲዮ እንደምታወሪ ምክንያቱም እኔ 2 ዓመት ቢሆነኝ ነው። ይሄው አጠገብ ያለው መስቀል ያለው ያንተ ፒክቸር ያለው ልጅ የምን የሚል እሱ ላይ ያለ ቪዲዮ ምን የሚል ነው? ታሪኩን ወይን ክፈችና ሌላ ስልክ ካለሽ አስደምጪን። ሌላ ስልክ ላይ ይሄው እዚህ ነው ሁለተኛ ቪዲዮ አይ ቲንክ እንትኑ ከፍቼ ማየት እችላለሁ። ስልክ ላይ የሚያስቀምጥ በቃ ቼክ አድርጊውና ተረጋጊ። ምክንያቱም ይኸውልሽ የኔ ቪዲዮዎች በሺ የሚቆጠር ቪዲዮ ይችላል ቲክቶክ ላይ ያሉት ሰው የትኛው ቪዲዮ ነው ምንም አውቀው ነገር የለም። ጽፌልሃለሁ። እሱ እንትን ውስጥ ቲክቶክ ውስጥ ከገባ 3 በጣም ረዣዥም ጽሁፍ ነው መልሱን የመለስኩልህ። እዛ 1 ነጥብ 2 ነጥብ እያልኩ ሰጥቻለሁ እዛ ላይ እና በ3 ነገር ነው እንትን ያልኩት። እዛ ላይ ገብተህ ማንበብ ትችላለህ። እህቴ እንዴት ላግዝሽ ነው? መረጃውን ካሳየሽኝ ይኸውልሽ ይሄ ቪዲዮ በጀነራል የምለው ይኸውልህ አሁን እኔ ሌላ ቦታ ነኝ። እኔ ምን እስቲ ለየብቻ ጋንበብ ሐሳቤን አነሳው። በፊት ወላሂ ነው እኔ ጸሎት ነው ማረገው በሰው
ላይ ብዙ ሀፕን አድርጓል። እንደ አይነት ሰው ወላሂ ሞቷል። ግን ልልህ የምፈልገው ሳይክ አታውቅም። ለዚህ ነው አላህ ደግሞ አዛኝ ነው፣ ሰውን እንትን አይልም። አንዴ እህቴ ስሚኝ፣ ይኸውልሽ ሰሚት ይሰማሻል? አዳምጪኝ። አሁን እኛ ገለልተኛ ሰዎች እያዳመጥን ያለ ነው። ምንም ያወራሹ ነገር አልገባኝም። እኔ ምንም ማለት በቂ ኢንፎርሜሽን የለውም ነው ማለት በቂ ኢንፎርሜሽን የለውም። በቂ ኢንፎርሜሽን እንደሌለ ይኸውልሽ አዳምጪ። ዝም ብለሽ አትጩ። ይኸውልሽ ከመጮ ማድረግ ያለብሽ ምንድነው መሰለሽ? እዚህ ቪዲዮ ላይ እንዲህ ብለህ የተናገርከው ይኸውልሽ እንትንሽን ሐሳብሽን ወጥ አድርጊው። ሁሉንም ቦታ ዝም ብለሽ አንዳንድ ነገር ተናገርሽና ምን እንደተናገርሽ ማንም ሰው አልገባው። እኛም እንዲገባል ኦኬ፣ ለእፎይ ብቻ ሳይሆን እኛም እንዲገባል እዚህ ቪዲዮ ላይ እገሌ ብለህ የተናገርከው እንደዛ አይደለም፣ እንዲህ ነው መሆን ያለበት በይና አንድ ወጥ የሆነ ሐሳብ አቅርብልንና ከዛ በኋላ ቪዲዮ ስለእንትን ነው ነገር እናዳምጥ። እንዴ ቪዲዮ የሚናገረው መዲና ላይ ክርስቲያኖችና የቁሬዛ እንትን ነው። አንዱ ሶስት ነገር ነው የተናገረው አንድ ላይ ጨምቆ። የቁሬዛ እንትን የሚለው የበኒ ቁሬዛ መዲና ላይ ያለው ጁሾችና ክርስቲያኖች ነው የሚለው። ጁሽ ብቻ ነው ያለው በሂስትሪ። እንደገና ያሉት ክርስቲያኑ ያለው ከኢራቅ የመጣው ጧኢፍ ላይ ነው ያለው። ኦኬ ሌላም የተናገረው ከዲጃ ያጎት መጀመሪያ ረሱል አለይሂ ሰላቱ ሰላም የሄዱበት ጊዜ ከዲጃ ወሰደቻቸው ግን ያን ክርስቲያን ነው። ክርስቲያን ያለው ወዲህ ነው እንጂ ወደ ይሄ ወደ አረቦች ወደ ምንድነው ኢጣሊያ ወደዛ ነው እንጂ ወደ መዲና የለም። እዛ ጁሽ ነው ያለው። ጁሾችን ደግሞ እንትን ያሉት ያኔ ስለ ከምንድነው ይሄ ጣዖት አምላኪዎች ጋር አንድ ላይ ሆነው ጁሾች እንደ አንድ ኡማ ነው አንድ ላይ የሚኖሩት የነበረው ተስማምተው በራሳቸው ለየብቻው ህግ ማለት ነው። ተስማምተው ሊያጠቁ ፈለጉ በውስጥ ማለት ነው። ጁሾች ከውስጥ ስላሉ ከውጭ ጠላት ጋር ሊያጠቁ ሲሉ ነው እንትን ያለው። እሱ ለብቻ አንድ ሂስትሪ ነው። ሁለተኛ ደግሞ እሱ ያመጣው ክርስቲያኖች ብለ የየምሩክን ጦርነት እሱ እኮ ሁሉ ነገር ካለቀ በኋላ ነው የየምሩክን ጦርነት ሄደው እሱን አንድ ላይ ከበኒ ቁሬዛ ጋር እንደገና ክርስቲያኖ ቦታውንም ክርስቲያኖች እንዴት እንዳለም አንስተ ቀላቅለን ነው የተናገረው። እዚህ ላይ አይደለም ያለች የፎይን ፕሮፋይል ያደረገ ሰው የለቀቀው ቪዲዮ አለ እያለች ነው። ኦኬ የፎይን ቪዲዮ አይ እሱ ውስጥ አይደለም። ስሙቲ ምን ማድረግ ትችላለች መሰለኝ? አዎ ይሄኛው ቪዲዮ ውስጥ ነው፣ ግን ሁለተኛው ላይ ያለው ነው መሰለኝ። ችግር የለውም ይልሽ አዳምጪ። እዛ ላይ ኮሜንቱን ጽፌያለሁ። ኤኒዌይ እኔ በቂ ሰዓት የለኝም አሁን ችግር የለም። በቂ ሰዓት እንደሌለሽ አውቃለሁ። ምን ታደርጊያለሽ መሰለኝ? እናወጪ ምክንያቱም ያወራሽው ነገር ባይዜ አርዲን ብቻ ሳይሆን ምንም የገባኝ ነገር የለም። ምንም በቃ እኔ የምልህ በጀነራሊ ሰመሪ ሳረግ በደም እንትኑን ለየተሰጣነብ ነገር ብቻ በደንብ ተረዳው። እህታችን ፕሊዝ ስለ ባኑ ቁሬዛ የሰራሁት ኦልሞስት ላይቭ ነው የገባሁበት ቪዲዮ አይደለም። ኖ ሮንግ ነው ያደረገው እሱ ራሱ አንድ ሂስትሪ ነው። ሮንግ ነው ያደረገው። ፕሊዝ እስካሁን እኮ አወራሽ። ለአዳምጪ ደግሞ የማዳመጥ ችሎታም ይኖርሽ። ሁለት ጆሮና አንድ አፍ የተሰጠን ልናዳምጥበት ነው። ላይቭ ነው የገባሁበት። ላይቭ ላይ ደግሞ ብዙ ቶፒኮች ሊነሱ ይችላሉ። አስታውሳለሁ የዛሬ 8 ወር ምናምን አካባቢ ነው 7 ወር 8 ወር እንደዚህ ሆነዋል። ስለ በጦርነት ጋር በተያያዘ ለ20 ቀን ያህል ተርታውን ነው የገባሁት። ችግር የለውም ምክንያቱም እያንዳንዱ ታሪኩን አውቀዋለሁኝ። ባኑ ቁሬዛ ላይ ምን አለ፣ ምን ተካሄደ፣ ማን ነው የሚኖረው፣ መዲና ላይ ማን ምን ይኖራል፣ ክርስቲያኖች ይኖራሉ አይኖሩም፣ መካ ላይ ክርስቲያኖች ነበሩ አልነበሩም፣ መዲና ነበሩ አልነበሩም፣ በአረብ ሰላጤ ሀገራት ላይ ነበሩ አልነበሩም፣ እሱ ችግር የለውም ማተር ያደርገንም። ግን መሐመድ አጉ ብዬም እንዳወራሁት እና እንደቀየጥኩት አላውቅም። ቪዲዮውን እንየው። ባይሆን ቪዲዮውን ክፈተው አንዴ። ቪዲዮ እኮ አይታወቅም። አሁን ሲሚት ምን ታደርጊያለሽ መሰለሽ? አይታወቅም እኮ አሁን እንድታሳየን ብዬ ትንሽ ስለ ባኑ ቁሬዛ ጦርነት አውርቼ ስለ ወረቃ ብነፈል እንደገና አውርቼ እንደገና ደግሞ ስለ ተንቡክ ጦርነት አውርቼ እንደገና ደግሞ ስለ ሮም ጦርነት አውርቼ ይሄንን ሁሉ በአንድ ቪዲዮ ውስጥ አድርጌ ከዛ በኋላ አንድ ጊዜ ተከሰተ ሁሉም ደግሞ መዲና ላይ ያሉ አድርጌ ተራጭ ምክንያቱም አንዴ ተከሰተ እንደገና ደግሞ መዲና ላይ ተከሰተ አድርጌ ላወራው። ሁለተኛ አካውንት ላይ ላቀዋለሁ። ሁለተኛ አካውንት እኮ እዚህ ውስጥ ነኝ። ከላይ አሳየኝስ እፎይ የሚባለው
ሰው የኛን ውዱ ነብይ በክፉ ያነሳው እስር ቤት መግባቱ ማሻአላ ነው። ላኪን ሚሻለው ምላሱ መብረት ነው። ዋህደሁ ላ ሸሪከ ለሁ ላኪን ሚሻለው መብረት ነው። ዋህደሁ ላ ሸሪከ ለሁ እኔ የምለው ግን መዙማ ቢዲያ መሆኑ ቀረ እንዴ? አረ ወይኔ ይሄን ደግሞ አልሰማሁም። ኧረ በጣም እነዚህ ሰዎች በጣም የሚገርም ነው። ያስቀያሚ ሰው የኛን ውዱ ነብይ በክፉ ያነሳው እስር ቤት መግባቱም ማሻአላ ነው። ላኪን ሚሻለው ምላሱን መቁረጥ ነው። ዋህደሁ ላ ሸሪከ ለሁ ላኪን ዲቤ የለውም ግን ደስ የሚለው ዲቤ የለውም። ኧረ ቆይ በዚህ ላይ ማይሄድበታል መሳጫ አይደል እንዴ? እኔ ግን ልጁ ግን ያስቀይማል እንዴ? እንዴ ነው አስቀያሚ ነው እንዴ? እስኪ ይሁት እስኪ ዘፈኑ ግን ትንሽ ካቺ ነገር ነውና ባካችሁ አሁን ተሳስታችሁ ስራ እየሰራችሁ ምናምን አፋችሁ ላይ እንዳይመጣ እፎይ የሚባለው እያላችሁ ስራ እንዳትሰሩ። አረ ኮሜንት ላይ ኩኩ ሰብስቤ ያላለም አንዱ ኩኩ ሰብስቤ ቆይ ስማ የኡስታዙ እኮ የዛኛው ኡስታዝ አንዴ ያዘጋጀው እሱንም ኡስታዙ እኮ አሁን ኡስታዝ ነው ነሺዳ ነው የሚያቀርበው በየመስጊዱ እና ተሳስቶ ይሄንኛውን መስጊድ ተሳስቶ ለምን ተሳስቶ እውነት ነሺዳውን ያቀርበዋል የኔን አሁን መስጊድ ላይ ማለት ከመዝሙሮቹ አንዱ ማለት እኮ ነው። ከዘመራቸው መዝሙሮች ውስጥ በህይወት ታሪክ ውስጥ አንዱ ይሄ የኔ ነው ለኔ ዘመረው ነው እና ያቀርበዋል ማለት ነው። ጥያቄ ነው። ከዛ ቢዳ ነው አይደለም ተስማሙም ነበረ ግን ባንተ ሁሉም ተስማምተዋል። በእኔ ግን ተስማሙ። ተቃውሞ አይታችኋል? ተቃውሞ እኮ የለም ዝም ነው ያሉት። በመሐመድ ለመሐመድ ነሽዳ ይቻላል አይቻልም ያሉ ሰዎች በእኔ ግን ዝም ነው ያሉት። ቀጥል ሚዩት ነው የተባለው የነቢያችን ተሳዳቢ ምላሱ ረጅም ነው ሰውነቱ ቀጭን ነው። ኢንሻአላህ መሞቱም ቅርብ ነው። ኑጋ ቀይ ወልጋጋዜ ኑጋ ቀይ ደርጋጌዜ ኦቶኖት ጅሮ አዱዌ ዋንፌት ዱበቴ አከም ነጋዳንቴሲ ፎየተባ ድምጻቸው ደግሞ በጣም ኢፌክት መብዛቱ ስቱዲዮ ገብቶ ምናምን ስራዬ ብለው ይመቻቸው። ከምንም በላይ ገራሚው ፓርት ምንድነው? እሱ የሙታን መንፈስ እንደሚጠሩ ግን አያችኋል። ቀልብ ይስጠው ልቦናውን ይመልስለት የሚል አይደለም። እዩ ሞትን ነው የሚመኙት። ቅድም ልጅቷ ሰምታችኋት ከሆነ ምን እንዳለ ሰምታችኋታል። እኔ ብዙ ጊዜ ጸሎት አደርጋለሁ ሰዎች ላይ ጸሎት ያደረግኩባቸው ደግሞ ይሞታሉ ነው ያለችው። አርዲ ሰምታታል? አዎ ሰምቻታለሁ። ሰውን ለመግደል ጸሎት ታደርጋለህ? መሐመድ በመጨረሻው እስትንፋሱ ክርስቲያኖችና አይሁዶችን ረግሞ አይደል የሞተው? ታዲያ ከማን ትማር? የመጨረሻው ጸሎት ማለት ነው እኮ የመጨረሻ በጣም ይገርም እኮ ነው። የሚረግሟችሁ መርቁ ሚላ አካል የምንከተልን ለነገሩ የሚረግሟችሁን መርቁ ብቻ ሳይሆን እርግማናቸው እኛ ላይ እንደማይሰራ ደግሞ ተነግሮናል። አክቹዋሊ ግን እንዴት ነው እሱ እንደ ትልቅ ነገር እኔ ጸሎት አደርጋለሁ ተዛ ጸሎት አድርጌባቸው ተዛ እነኛ ሰዎች ይሞታሉ ብለህ መደሰት በራሱ እኮ ጤናማ አይደለም እኮ። እንበል እናንተ ምን የበደለህን ሰውዬ ጸሎት አድርገህ እንደው ቢሞት እንደው አጋጣሚ ተፈጥሮ ይጸጽታል እኮ ወይም የሆነ በቃ ኃጢአት ራሱ ሰርቶ ቢሆን ሰውየው ንስሐ ሳይገባ ብለህ እኮ ትጸጸታለህ ስለሱ። እንዴት ትደሳሰትበታለህ? እንደ ሰውኛ ሲያናድድ በጣም ልትበሳጭበት ትችላለህ የበደለ ሰው። ነገር ግን ከፍ ብለህ ስታስብ ደግሞ
ያ ሰው ባለማወቁ ነው ያንን ያደረገውና ልታዝንለት እኮ ነው የሚገባው። እና ሶስቱም አሁን የልጅቷም የተመኘችው ምንድነው መታሰሬ ምናምን ሳይሆን መገደሌን ነው የተመኘችው። የዚህኛው መገደሌን ነው የተመኘው። ቅድም የገባችውም ላይቭ ላይ ደግሞ መሞቴን ነው የተመኘችው። ጸሎት አደርግብሃለሁ፣ ጸሎት ያደረኩባቸው ሰዎች ሞተዋል፣ አንተም ትሞታለህ፣ ወይ ሞተዋል፣ አንተም ትሞታለህ። ለማንኛውም በደንብ እግርህን ማቅጠንና መካን ማፍረስ ነው የሚጠበቅብህ። ከአባን ማለት ሶሪ። አርዲ እንዴት ነው እግርህ ላይ ወፈር ትላለህ? አይ እኔም አልታማም በቅጥነት ኦኬ። በደንብ ቀጭነሽ ማለት ነው። እኔም ተስፋ አለኝ። የማፍረስ ተስፋ አርዲማ ነው እንዴ? እኔማ ከነውሻዋ ነው የምሄደው። እንዴት ነው ባሮቲ? እግር ከቀጭኑ ነው ካባን ከሚያፈርሱት ወይስ እግረ ወፍራም ነው ከእንደማመን? ያው ሁለቱም ምርጫ አልተመቸም። ለማንኛውም እግረ ቀጫጫዎች እፎይና አርዲ ኮምፒቲሽን አለ። እኔ እንደማመድ እግሬ ወፍራም ነው ባይዚ ምንድነው ይባላል ኦቤሲቲ ያጨናነቀው አለ አይደል? ምቾት የገደለው አይነት ነገር ነው። ምቾቱ ኮንፈርት በጣም ያበዛብኛል እና አይ ቲንክ ማስረጃ የሚጠይቅን ካለ እመጣለሁ አሳያለሁ። ያለ ማስረጃ እናወራም ባይዚ ባት የሚገለጥበት ቀን እንዳታረገው። አይ የምር ስለባት እኮ ስለታፋ ምናምን እያየው አይሻ እግር ላይ ያስቀመጥ ዛሬ ቀን እያየሁት ነበርና ለሌሎች ለአንዳንድ ነገሮች እያወጣሁት አይሻ እግር ላይ ያስቀምጡት ራይ የሚወርድበት ታይም አለ አይደለ? ወረድልኝ ብሎ እግሯ ላይ ረስቶታል እግሩን እና ጀለስ በጣም ከመስጋቷ የተነሳ እግሬ የሚሰብር ሁሉ መስሎኝ ነበር ትላለች። ከክብደቱ ከእግሩ ክብደት የተነሳ ማለት የምሬን እኮ ነው። ያሳያችሁ ነው እኮ ያሳያችሁ ነው እኮ ጨራሽ ደግሞ ጨምርልኝ እኮ እንደውም የመጨረሻ ወይቱንልኝ እኔ እኮ አንድ ማን ቢመቸው መገለጽ ሲመጣለት ምንም ኪሎ ይጨምራል ይላል እኮ በጣም ይከብዳል ይላል። ተመልከት፣ እሺ ተመልከት፣ ይታያችኋል። ሳያልዋሪ 4592 ላይ ማለት ነው። ከላይ ይታርክና ይመጣና ሹፍ ሶ እና እዚህ ጋር ከዚህ ጀምራችሁት ሶ አላስ ሪቪል ቱ ሂዝ አፖስትል ዋይል ሂዝ ታይት ዋዝ ኦድ ማይ ታይ ብላ ታስቀምጣለች። የእሱ ታፋ እሷ ታፋ ላይ ሆኖ ማለት ነው እግሯ ላይ እና ኤንድ ሂዝ ታይ ቢካም ሶ ሄቪ ዳት አይ ዋዝ አፍሬድ ኢት ማይት ፍራክቸር ማይ ታይ። ታርጉምልን ሲያርዲ ከዲያስፖራው እንግሊዘኛ ላይ ችግር አለብን። ምን ታደርግ እሷ ጨቅላ እሱ የ60 ዓመት ሽማግሌ ትልቅ ሰውዬ እሷ ላይ ራሱን ከምሮባት ምን ታደርግ? እሺ ምን ይላል? by Allah if I had a power to fight I would and he would so Allah revealed to his apostle while his thigh was on my thigh and his thigh became so heavy that I was afraid it might fracture my thigh. ምን አለች? አንድ መገለጥ ሲመጣለት ለመሐመድ የሱ ታፋ እኔ ታፋ ላይ ነበርና ታፋይን ይሰብረዋል ብዬ ሁሉ ሰግቼ ነበር አለች። ምስኪን ጨቅላ ልጅ ከምን የተነሳ ከክብደቱ የተነሳ እና ባይዞ አሳስቧቸው ሙስሊሞቹ ማለት ነው። በሰዓቱ ሊያስተምር የሚቀበጥ ፖዲየም አለ አይደለ? ይሄ አሁን ወደ ምክረት ላይ ስንወጣ የሚያስተምሩበት መደገፊያ ልታስተምር ስትል አለ አይደለ? ማስተማሪያው ለደምሽው ያ አሁንም ድረስ እኮ ያቺ የሚቆሙባት ነገር እኮ እነሱ ከዛን ጊዜ ጀምሮ እንደዛ ፖዲየም አትሮንሳ እንደዛ የምትመስለው ነገር ማለት ነው ከውፍረቱ የተነሳ ተሰርቶለታል እና ባለ አንድ እግር የነበረው ለማመድ ባለ ሁለት እግር ነው ተሰርቷል ከመፍረቱ። አሳየ እስኪ አንብብላቸው። ኢብኑ ዑመር ሰይድ
የኡመር ልጅ እንደዚህ አለ when the prophet became fat ኧረ ደስ እንዴ ምንም አንገራግርም ትንሽ እንኳን ኦኬ ወፍሮ እኮ ነው እዚህ ነብዩ በወፈረ ጊዜ አለ ታሚም አልዳሪ said to him ታሚም አልዳሪ የሚባለው ሰውዬ እንደዚህ አለው should I make for you pulpit መቆሚያ ልስራልህ ወይ ብሎ ጠየቀው መቆሚያ ከዘራ ሳይሆን ፑልፒት ይሄ ሰው ሲያስተምሩ የሚቆምበት ቦታ ማለት ነው that will be the burden of your body ምን አለው ለሰውነትህ መሸከሚያ የሚሆን ልስራልህ ወይ ብሎ ጠየቀው he said yes so he made a pulpit consisting of 2 steps ከዛ እሺ አው አለው መሐመድ አው ብሎ መለሰለት ከዛ በኋላ ባለ 2 ደረጃ ፑልፒት ሰራለት መቆሚያ ማለት ነውና አዲስ ላይ ቃል በቃል ነው የሚል ጀለስ ወፍሮ ይሄ በጣም when the prophet became fat ደስ ሲል ከዚህ ጋር የተያዙ ብዙ አሉ ሐዲሳት ወይ እንደዚህ ጀለስ በጣም ወፍራም ነበርና ኦቤስቲ ያሰቃይ ነበር እንዴ አንተ በእውነት ይሄ በጣም ለካ ኦኬ እንደዚህም ወፍራም ሰው ያማምርኝ ያልኩት ለዛ ነው ወይ እግሬም ቀጭን አይደለም ግብዳ እነቴም ወፍራም ነው አታስብላችሁ ፈልጌ ነው ሙስሊሞቹ በስማ እና በዚህ ሰውነቱ ነው ሄዶ አይሻ ላይ ተዘፈዘፈበት በስማ እና ታዲያ አንድ እግሩ እኮ ቃል በቃል እኮ ጀለስ ፍራክቸር እኮ ነው የምትለው አጥንቴ ሊሰበር መሰለኝ አለች አይሻ ምስኪን ስታሳዝ ታስር ቁጭ ብላ ታየኝ ስታመጥ እያለች ወይ ነው ትንፋሽ አስሯት ምናምን ነገር እባክህ ለማለት እንኳን ተራዲ በልደት ቀን ጥሩ አይደለም ፍትህ ላይ አይሻ ምንለው ወደን እኮ አይደለም ይነው ሳዳት የሳዳት ከማለም ቪዲዮ ለምን ፊውቸሪንግ አታስገቡም 100 ኪሎ እኮ አይደለም የተሸከመችው ውዱ ነብያችንን ነው ብሎ ከባድ እንዳልሆነ ያስቀምጠው እሱም አለለካ ከ100 ኪሎ በላይ ሆኖ ተገኘ ጀለስ አጥንቷን ሰብሮ ሊጥላት ነበር ጥቂት ደረሰች ደሞ አይሻ ተዋሻለች እንዳይሉ ይግር ነው ቡሃሪ ነብዩ በወፈረ ጊዜ አለ በጣም ደስ ይላል ታውቃለህ ቃል በቃል እኮ ነው ደሞ እኮ ሲፎግረው ባለት ውስጥ ይፕልስናል ከዛ ጀለስ ምን እንደሚለው ተመልከቷል ግን ሎክ that will be the burden of your body ነው የሚለው የሰውነት ሸክም የሚችል አንተ በጣም እኮ በአሽሙር እኮ የተናገረው ስማ አይሻ ምን እንዳለባት እንጨት ይሸከመው እንጂ ጀለስ አንተ ቢሆን ኖርማል ፑልፒት አልችል ስላለው ነው እኮ ኖርማል መቆሚያው ስላቻለ ጀለስ ሰውነት የሚችል እኮ የሚውት አድርገህ አንዳችሁ ሚውት አድርገህ አይሻ አልችል ስትል እንጨት ይሸከምህ ነው ድምጽ ያስተጋባ ነበር አሁን ይሰማልሽ ድንቅ ነው ይሄ አላቀውም ነበር ታውቃለህ ምንድነው ሱናን አቢ ዳውድ ላይ ነው አቢ ዳውድ ላይ አንዳንዴ የሚያስቁ ሐዲሶች አሉ ወይ ታሪክ 1081 ጥሩ ነው አቤት ነብያችን ከግርጋቱ የተያዘ ነገር ሰጣነሱ ወይ ዳውድ ከነብያችን እኮ ከውብ ናቸው ብሎ ነው የሚሉህ በነገራችን ላይ ሲያምሩ እንደሳቸው አንድ ቀን ማንገባበታለን የነብዩን አፒራንስ ማለት ነው ከደርሰው ላቃነቱ ጀምረን እስከ ጸጉሩ ድረስ ጸጉሩ ራሱ ባይዚ ኢየሱስ ፍሬ ጸጉር ቆይሽ እስከነጺሙ ማለት ነው ከዛ ከነ ውፍረቱ ምናምን አረ በቃ አፒራንሱ ባይዚ ለሁሉም አዲስ አለ እንገባበታለን ነብዩና ውበታቸው ብለን ደግሞ ተራው ውፍረት እንዳልሆነ የምታውቀው እኮ መቆሚያ ክብደትን የሚሸከም መቆሚያ በጣም እኮ ይሄ እኮ ምን አይነት ከባድ ውፍረት እንደሆነ መገመት ቀላል ነው መቼ ዝም ብሎ በርደን ኦፍ ዩር ቦዲ እኮ በስማ ቃል በቃል ደግሞ አያፍርም ራሱ አያ
when the prophet became when he became fat አለ እዚህ በጣም ደስ የሚል ነው ይሄ በምዕራቡ ዓለም እንደዚህ አይነት ንግግር በነገራችን ላይ ኦፌንሲቭ ነው የሚባለው አሁን እኔ አንተን ለምሳሌ when Palladius became fat ብዬ ብናገር ኦፌንሲቭ ነው የሚባለው አይባልም እንደዛ እና ዘርጠጣለው እንጂ እኔ የምለው አይሽ እና ውፍረት ሱና ነው እንዴና ታዲያ ውፍረት ሱና ነው አንድም ቀጫጫ ሙስሊም ማየት አንፈልግም ሀገሪቷ ውስጥ ለራሱ ኑሮ ተወዷል ጭራሽ እንዳታስወድዱት አይ ሱና ነው ብላለች እኔው ጀለስ በጣም ወፍራም ነበር ምናምን እግሩም ወፍራም ነው ለማንኛውም እኔ ራሴን ነፃ ለማውጣት ነው እግሬ ወፍራም ነው ለማለት ያክል ነው ሐዲሱን ያሳየው እንጂ ፕሮግራምም ኖሮኝ አይደለም እኔው ውድድር ውስጥ ግን የለውበትም ሁለት ቀጫጭን እግሮች የተባሉት አርዲና አፎይ ናቸው እድል የደረሰው እንግዲህ ሄዶ ካባን ያፈርስ እኔ ከደሙ ንጹህ ነኝ በቃ አፎይና አርዲ እንዳትረሱኝ እሺ ፕሊዝ ችግር የለም ቡራቅ ዘንሽ እንሄዳለን ቡራቋ ግን እንዴት ቻለችው ነው ላን ስንት ሆርስ ፓወር ነበረች ስንት ቡራቅ ፓወርን በላት እሷ መልካም ነው እንግዲህ እስኪ አሪፍ ነገር አሳይተናል ተለይ ባለቀ ሰዓት ከመውጣታችን በፊት ቢሆን 7 ሰዓት ምናምን ይችላል የሆነች ነገርማ ረፍት አድርጉ አዎ ምንም አላተማማረኝ ምንም ትምህርት የለም ባለቀ ሰዓት ወይ ወረደ እንጂ ኖርማል አሪፍ ማሳረጊያ ነች ጥሩ ነው በቀን ደግሞ እንገናኛለን በደንብ ጥሩ ነው አዎ በቃ መቻችሁ ሁላችሁንም እንወዳችኋለን እናከብራችኋለን እግዚአብሔር ያክብርልን እንዳከበራችሁን ፈጣሪ ዳንኤል እንግዲህ ያክብርልን ሁላችሁንም የመሲሁዬ ዳቦውን ባስልኪልንም ያው እንደበላነው ነው የምንቆጥረው የመሲ ያለሽ ግን እንደተወዛገብን ነው እንዴ ሰርግ ነው ልደት ነው የነበረው ሳይነገረን ሁለት እንደተወዛገብን ነው ሁለት ከቅድም ጀምረህ እኮ አላስወራልከኝ እስኪ ሚዩት አድርግ ወንድማችን ምንድነው እያልከኝ ያለው ብሎ ማሊ ጋር ወገታችን አረዲ ደግሞ በምርቃ ሰበብ አወራሽ እኮ አረዲ እንዴ አያቴ እኮ ልደቱ ነው እንኳን ተወለድክ አትለውም እንዴ ትላለህ ሳቀሳሰር ቅድም አላወኩም ይቅርታ እንኳን ተወለድክ አሬች ዝም ብላ ነው የምትለው አለፈ እኮ ትላንት ነበር አንደ ለትላንትና ሲሆን እንኳን ተወለድክ እንኳን አደረሰ እንኳን አብሮ አደረሰን ለትላንት ከተከበረማ ይባረክ ያለ አይደል 3 ቀኑ አባቱ ተወለደ አባቱ ተወለደበት ባለፈው ነው ያከበርነው ይሄ ካባቱ የቀኑ ነው ደግሞ የሚከበረው ሁለቱንም እንኳን ለ27ኛ ዓመትህ ከአንድ ቀን አደረሰ በለው አርዲ ድጋሚ እድሜ ባልደቱ የተናገረው ነው የሚታመነው 27 ዓመት እንግዲህ ቀላል አይደለም እስልምና ላይ የሰራበት ነው እኮ እሱ እንጂ ዋናው እኮ እና እንኳን አደረሰ ለ27 ዓመት ሰርጉንም ነገሩት ሰርግብ ነበር አርዲ ወይ ዘንድሮ ባይዚ ዛሬ በጣም ብዙ ባልለት ነበር እውነትም ዛሬ ልደቷ ነበር ባይዚ ሪሊ እንደ እንኳን አደረሳችሁ አንድ ኬክ ይቆረሳል ወይ ሰብሰብ አድርገን ሁላችሁ ነው ዳቦ ቆረስን እኮ ተቆረሰን አይናችን ያየ አስቦክተን ምን ብለን መስመስላል ወደ ሱለስ ሊጡን ቼክ ተደርጎ ነው የተቆረሰው ባይዚ አራ ላይ ማርዲ ቅድም ሄዱብኝ እኔ ነፈርኩኝ በሳቅ ማለት ነው ጌታ በኢየሱስ እኔ
ደፋ ቀና ብዬ ወገቤን አስሬ ምናምን ባዘጋጀው እኔ ላይ መልሰው ያሳዝናል። ለማንኛውም እናመሰግናለን። እግዚአብሔር ያክብረን። መልእክቴን ግን ላስተላልፍ ቆይ እንደው ሰው ስላለ ማለት ነው። ቪዲዮ የለቀቃችሁ ልጆች ትምህርት ፓራዲጋ ትምህርት አለ ተብሎ ምናምን አይ ቲንክ ቪዲዮ በጣም እየመጣ ነው። ክላሱ ከተጀመረ ሳምንት አልፏል ምናምን ቪዲዮ የሰራችሁ አጥፉት። ቪዲዮ የሰራችሁ ልጆች አጥፉት። ምንም ስለማይሰራ ከዚህ በኋላ አንቀበልም። ኦልሬዲ አንድ ሳምንቱ አለ። ስለዚህ አዳዲስ ቪዲዮ የምትሰሩ ልጆች በውስጥም እየመጣችሁ ያሉ ልጆች እስካሁን የመጣችሁት እንቀበላለሁ። ኦልሬዲ ያልመጣችሁት ቀጣይ እንገናኛለን። እግዚአብሔር ያክብርልኝ ሁላችሁንም ማለት ነው። ኦልሬዲ አንድ ሳምንት ስላለፋችሁ እንጂ ቦታ ምናምን ሞልቶ አይደለም፣ ግን ሳምንት አለፋችሁ። ስለዚህ ማዳመጥ ስለማትችሉ ቀጣይ እንገናኛለን። ቀጣይ ወር ላይ ምናምን ሰብለ በውስጥ አናግሪ። መጀመሪያ ጠይቃችሁ ዛሬ እንደው እሺ ዛሬ ይቀበላለሁ። ሜቢ ኢንቦክስ አድርጉልኝ ሁላችሁ ከፈለጋችሁ። ኤኒሃው እግዚአብሔር ያክብርልኝ ሁላችሁንም። ሰላም ደሩልኝ ሁላችሁ። ማርዴ ይመችህ። ባሮኬ ሰላም ቆዩ። እግዚአብሔር ያክብርልኝ። እሺ እንገናኛለን። አሜን። ባሮኬ አለ እንኳን ተወለዱ ኡስታዝ። መልካም አዳር። ቻው። አሜን አሜን። ሰላም ደሩልኝ ሁላችሁ። ቅድሙ ላይ ግን ሳልሄድበት እንትን ሲያሳይ እኮ ዴቫ ሁለቱም ሰዎች ምን እያሉ ነበር? ይሄ መንዙማው ላይ ምላሱ እያሉ ነበር እና ምን ትዝ እንዳለኝ ልንገራችሁ። ይሄ ሱናን አናሳይ ላይ ያለው ምን የሚለው እሱን መስሏቸው ይሆን እንዴ?